አንቺ አንቺ ስትይ ዜድ ዋይፋይ የኢትዮጵያ ዋይፋይ አስቸግራለማ። ችግር የለም የኔ እናት አይዞን። የት አባቱ ምን አባቱ የኔ ፍቅር ኑሪልኝ። ኧረ ወይኔ አሁን አይኔ ሊጠፋ ነው። አልቅሰሽ ነው? አታልቅሽ። እንኳን ከዚህ ተገላገልሽ። እኔም መቼ ልገላገል እያልኩ ነኝ። መቼ ልገላገል እያልኩ ነኝ። ፋዘር ሰላም በይ። አይ ፋዘርዬ እኔ አጠገብ አታለቅስም። እኔ አጠገብማ አታለቅስም። ኧረ አታለቅስም። ጠንካራ ናት ሱስዬ። በቃ ዜዶ እንዳያሳስብሽ። በኋላ ማታ ላይ ከሐኪም ቤት መልስ ደው ገባለሁ እናወራለን። እሺ በቃ አዎ፣ በራስሽ ግቢ። አይዞሽ። ኧረ አንዱ ማአት የሚወድሽ ሰው አለ። ማአት የሚወድሽ ማአት ሰው አለ። ማርያም እንትን አልኩ እኮ ሳላመሰግን እራሱ ምንም በቃ አሞኛል። ታውቂያለሽ እንዴት እንደሆንኩኝ እራሱ አላውቅም። ችግር የለም ይደርሳል። ታመሰግኛለሽ። ችግር የለውም የኔ እናት። ወድሻለሁ። በቃ ዜድ ሁላችንም እኔም ወድሻለሁ የኔ እናት። ወዳችኋለሁ። እገባለሁ። እሺ ባይ። እሺ የኔ እናት ሱሲ ቻው ቻው እናቴ። አቤት አንተ ህዝብ ለወሬ ያለ ጥማቴ፣ ለወሬ ያለ ጥማት። ውይ 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 እኔም ሀገሬ ናፍቆኛል። እኔም ሀገሬ ሄዳለሁ። ተገላገለች ልገላገል እኔም የት ታውቁኛላችሁ? 3100 ሰው የት ታውቁኛላችሁ? ጭንቅላቷ እየታመመ እያየሃት አይደለም ገነት ቤት መሄድ፣ እሷን ከዛ ጭንቀት ለመገላገል ምንም ነገር ማድረግ ይችላል። አውራሪስ እሺ፣ ቀጣይ ሐሳብ ካለው ወደ እና አንድ ይቅርታ፣ እኔ ብዙ እንትን ስለማለ ኡስማን አንተዋወቅም። ምናልባት በምትሰሙት ሳይሆን እውነታው ሌላ ነው። ፍትህ ነው። አሁን እኮ እኛ የመጣ ነው ለፍትህ ነው። ኦኬ፣ ስለ ፍትህ ካልከኝ ደግሞ እኔ ባሏ ኤምባሲ ድረስ ህዝብ ሰብስቤ ሄጂ ከስሻለሁ። ህዝብ ሰብስቤ ቪዲዮ ያልተለቀቀው በሰዓቱ ወረቀት ያላት ልጅ ነች። እንዴት ዲፖርት ልትደረግ ቻለች? አንዴ እዚህ ጋር ይኸውልህ ነገሩን በስቴፕ እናስኪደውና ኦኬ አሁን ፓስፖርቱ ከጠላት እጅ የገባበት አግባብ ለስራ የተለያየ ቦታ ወረቀቱ ስለሚሄድ በመሃል ተላልፎ ሰጠ። መጀመሪያ መታወቅ ያለበት እሱ ነጥብ ነው። ገብቷችኋል አይደል? ያተልሽ አውራሪስ አንተ ጠይቅኛ ዝም ብለህ አሁን እንዴት እንደገባ እንግዲህ አሁን አንተ እያለን ያለው በስራም በሐዋላም በምንም ስለምንሰራ ዶክመንቶቿ የተለያየ ቦታ ይሄዳል። ግን እናንተ ለማጣራት አልሞከራችሁም? በምን አግባብ እነሱ ጋር ሊገባ እንደቻለ? አውራሪስ እንዲህ ነው ብዬ ከምነግርህ በዚህ ሰዓት እኔ ማምነው ከሱሱና ከእህቴ ውጪ ማንም የለም። ማን አሳልፎ ሊሰጥ እንደሚችል እንኳን እማንተማመንበት ሀገር ነው። ሊረዳን እሷን ለማስፈታት የሚመጣ ሰው እኔ አግዛቸዋለሁ እያለ ዞሮ ሌላ ቦታ ላይ የኛን ጉድጓድ እየቆፈረ ነው እያገኘን የነበረው። ገባህ አይደለ? በጣም ከባድ ሁኔታ ነው ያሳለፍነው። እዚህ ጋር አንተ አስተውል። በኔ ቦታ ሆነ ልጅህ ስለናቱ ሲጠይቅህ እናቱ እስር ቤት እንደሆነች በምን አንደበት ተነግረዋለህ? እስቲ ይሄን መልስ ስጠኝ። በዛ ሰዓት ለልጅህ መልስ ጥያቄ ስትል ገነትን ሄዶ መለመን አይደለም የትም ቦታ ብትሆን ምንም ነገርን ከማድረግ ወደኋላ አትልም። እዚህ ጋር ከተቻላችሁ የሆነ ይውጣ የምትሉኝ ነው። እስከዛሬ እሷ እስር ቤት ውስጥ በነበረችው ጊዜ ብዙ ተብዬ እንደ ወንድ ልጅ ብቻዬን ያለቀስኩባቸው ጊዜያቶች አሉ። ግን አሁን ተፈታለች። ሚስቴ ነፃ ናት። እግዚአብሔር ይመስገን። ከአባት ከእናቷ ጋር ተገናኝታልኛለች። ተመስገን። ተረዳኸኝ? ቶቷል አይደለ? አሁን አንድ ነገር ልንገራችሁ። እሱ ለስራ ሲባል የተለያዩ ስራ ስንሰራ ስለነበረ ዶክመንታችን የተለያየ ቦታ ሊዘዋወር ይችላል። በመሃል አሳልፎ ማን እንደሰጠ ኤግዛክትሊ አላውቅም። በፊት የምናምናቸውን ሰዎች ራሱ አሁን መጠራጠር ጀምረናል። ስለዚህ ኤግዛክትሊ የማውቀው ነገር የለም ነው ያለው። ሁለተኛ ደግሞ ከሷ ከገነት ቤት የሄድኩበት ምክንያት አንድና አንድ እባክሽ ባለቤቴን አስፈች ብዬ ለመማፀን ነው የሚል ነው ያለው። ስለዚህ እናንተ ከዚህ እንትን ባይዘው ይሄ ይኸውልህ ብራዘር ይሄ እንትን አለ ገነት ቤት ውስጥ
ካሜራ አለ የፀጉር ቤቷ ውስጥ። እዛ ውስጥ እንኳን የተቀረጸውን ቢወጣ አልቅሼ ስለምናት የሚያሳይ አለ። በሰዓቱ አማራጭ ስለሌለኝ ለሚስቴ ማድረግ ያለብኝ እንደባል ሲያንሳትም ነው። ገባህ አይደለ? እኔና እሷ ከመፋቀር ከመጋባት አልፎ ልጅ አፍርተናል። እስከዛሬም ዝም ብያለሁ። ብዙ ነገር ነው የሚባለው። ይገርማቸዋል። ለምን ዝም ስለምል፣ ለምን መልስ ስለማልሰጥ፣ ለምን እኔ የሚያስጨንቀኝ የእሷ እስር ቤት ውስጥ ያለ ሁኔታ እንጂ እዚህ ጋር አንድ ሰው ወጥቶ ቲክቶክ ላይ ባሏ ነው ጠላቷ ስላለኝ ለዛ ሰው ለመሮጥ አልሞክርም። እኔ የሚያሳስበኝ የእሷ መሰቃየት ነው። ኦኬ አሁን ወደ ሌላኛው ጥያቄ ስንሄድ እሷ እንኳን በሰላም ወጣች፣ እንኳን ወደ ሀገሯም በሰላም ገባች፣ ከዚህ ሁሉ ወጥቶ ከችግሩ ወጥቶ፣ እናንተ ግን በፍርድ ቤት ተከሳ ክርክር ያደረጋችሁበት ሁናቴ ያለ በምን ጉዳይ ነው የተወነጀለችው? በክስ በስም በማጥፋት ክስ እኔ ቪዲዮ ሰርቼ ነበር፣ አጥፍቼዋለሁ። ለምን ቪዲዮ ስራና በቃ ክሱ ይነሳላታል ተብዬ የዛን ጊዜ ቪዲዮ ሰርቼ ነበር። ጋይሶች የምትደውሉበት ሰዎች እዚህ ሚዲያ ላይ የተለያዩ ሰዎች በወንጀልም በክስም ባልባሌ ነገሮች የሚቀርቡበት የተለያየ ክሶች ስላሉ ለዛ ክስ መፍትሄ የምንሰጥበት ስለሆነ አትደውሉበት። አብራርቶ ሚዲያ ላይ ነው የሚቀረው፣ ሚዲያ ላይ ነው አብራርቶልን ከዛ በኋላ ሰላም እንባባል፣ ሰላም እንዲወርድ ቪዲዮ ብቻለው ኡስማን አትደውሉበት ጋይስ። እሷ ናት የምትደውለው። ለምን? ምክንያቱም ምናልባት እኔን ችግር ውስጥ ስለሚከት ችግር ውስጥ እንዳልገባባት ፈርታ ነው። በዚህ ሰዓት የምፈራው ነገር ያለው እና ለልጁ ማለት ነው። አንዴ ልናገር ይቅርታና ማለት ነው። እኔ ቢላንተ አሁን ኡስማን ኢንፎርሜሽን ሳይሰጥ አይደለም የሚሰጥ ኢንፎርሜሽን ከዛ ሴትዮ ላይ ናችንን እንድንነቅል እና ወደሱ እንዲዞር ነው። ይሄ ልጅ ደግሞ ብቻውን አይደለም ህፃን ልጅ ይዟል። እዛ ችግር የለም። አሁን ምን አለ መሰለሽ ለልጄ ፈጣሪ ያለለት ለኔም ነፍስ ደግሞ እግዚአብሔር አለልኝ። ምንም የምፈራው ነገር የለም ከዚህ በኋላ። የእሷ እስር ቤት መሆን ነው እስካሁንም ዝም ያስባለኝ። በጣም እየደወለችልኝ ነው ሱሱ። ምክንያቱም እኔ ላይ ነገ ነገር እንዳይመጣ ስለምታውቅ እኛ ዝም የምንለው ወደናል። ስለነበረን ቆይታ አንድ የመጨረሻ ጥያቄ እንጠይቅና ወይ መጨረሻ ጥያቄ መጠየቅ ያለባችሁ ሰዎች አውራሪስ ለምን ድረስ አቃለ የተለያየ ቤቶችን ከፍተው ጥያቄ እንዳያመጡብን ጠቅለል ለማለት እንኳን ወደ ሀገሯ በሰላም ገባች። አሁን ቀጣይ ምንድነው የነበራት በላቧና በድካሟ ያፈራችው ሀብትና ንብረት ሁኔታስ በምን ደረጃ ይገኛል? እንዴት ነው የሚሆነው? ሱሱ ከመታሰሯ ከ3 ቀን በፊት ወደ ኢትዮጵያ ልትሳፈር ነበረ። ቲኬት ስላልነበረ ነው፣ በረራ ስላልነበረ ነው ያልተሳፈረችው እና ከኤርፖርት ተመልሳ በሁለተኛው ቀን የታሰረችው። ንብረቷን ኃላፊነት ለሚወስድላት ለምታምነው ሰው ቆጥራ አስረክባለች፣ በቪዲዮም ተረጋግባለች። ይሄ እዚህ ጋር አሁን እኔ የምነግርህ ለዋንም ማንም አልበላም። ራሷ ባለቤቷ ነገ መልስ ትሰጣለች። ግን አሁን እኔ ከአቅም በላይ ስለሆነብኝ ነው የገባሁት። ለምን እስከመቼ እንደዚህ እየተባልኩኝ? እዚህ እውነታው ሌላ ነው። ኦኬ እነዛ ሰዎች ወንድሜ፣ እነዛ ሰዎች ንብረቷን በአግባቡ ይመልሱላታል ብለህ ታስባለህ? እሷ ናት እኮ ይሄንን እምነት የሰጠቻቸው። ስታየው አንተ ከሚናፈሰውና ከሀገሪቷ ነገር አለ ምን አለ መሰለህ፣ መጥፎ ሰው እንዳለ ኡስማን፣ ጥሩም ሰውና ሀቀኛ ሰው አለ። እናንተ መጥፎ ሰዎች ስለሆናችሁ እኮ አይደለም ዛሬ ለሷ ፍትህ እየጠየቃችሁላት እያላችሁት፣ የሰው ህመም አሟችሁ ነው። አንደርስታንድ አድርገናል። ግን አንተ አይደል ይመስልኝ ተረድቻለሁ። ግን እኔ ኡስማን በጣም የከፋኝ ነገር የምነግርህ እንደ ወንድ ልጅ በእኔ ቦታ ሆነ ይሄን ህመም ይኸው ሚስትህ ታስራ ያለ ኃጢአቷ ታስራ ከልጅ ጋር ብቻህን ሆነህ አንተ ነህ ሚስትህን ለዚህ ሁሉ ጉድ የሰጠሃት ስትባል የሚሰማውን ህመም ታውቃለህ? ቤተሰቦቼ እኔ አብራራለሁ። ትክክል። አዎ ቤተሰቦቼ እኔ በጣም ነው የተከፉት። በሷ በመታሰር እንኳን እናቴ እያለቀሰች ነው። አይደለም እንደዚህ አይነት ነገርን ስትሰማ ምን ሊሰማት ይችላል? አንድ ሁለት እኛ የተዋለድን ምንም ነገር እንትን የሚፈጠር ነገር የለም በመሃል ገባህ አይደለ? ልጃችን አለ አኪድ ባለቤቴ ናት። ምንም ክፉ ነገር ቢነካታ ቶሎ ለማግኘት ወይ ልጇን ቶሎ ወደ አገር ለመሸኘት የሚደረጉ ርብርብ ወይ እገዛዎች ካሉ ይሄን ነገር ብትነግረንና ከጎናችሁ ብንጋባ። ሁለተኛ ጥያቄያችን ደግሞ የሱሱን ንብረት በሰላም ወደ አገሯ ይገባል ብለህ ታስባለህ? አዎ አታስቡ። ለዚህ ነው የምነግርህ፣ ትንሽ ትረጋጋ። ትንሽ 1-2-3 ቀን ብቻ ለሁሉም ነገር መልስ ይኖራል። ይሄን ነው የምነግራችሁ ለሁሉም ነገር። ግን የሷ መረጋጋት ሁኔታ አለ። አንተ ኡስማን አስበው እስቲ በሷ ቦታ ሆነ አንተ እስር ቤት ገብተህ ያለ ኃጢአት ያለ ወንጀልህ ሊያውም ከሴት ልጅ አንጻር ይከብዳል። ከእንጀራህ ከልጅህ ከትዳር ተፈናቅለህ ወደ ኢትዮጵያ ስትሄድ
ያለው ህመም ብቻ በጣም በቂ ያማል። ነው። በዛ ላይ ደግሞ ይሄ ሰው ደግሞ መረጋጋት አለበት። ያንን ነው በዛ ሰዓት እኔ ልጄን አቅፌ ኤርፖርት ውስጥ ነበርኩኝ፣ ምክንያቱም ያንን ማየት አንችልም። ስለዚህ እቺ ልጅ ደግሞ ትንሽ ተረጋጋ፣ ቢያንስ ለሚዲያውም ለሁሉም እንደርሳለን። ትንሽ እስኪ ትረፍ። አሁን ወደ እህታችን እንትናን ሼር አድርገን እንጠራታለን ማለት ነው። አንዴ ልናገር ላይ አንድ ማስተካከያ መደረግ ያለበት ነገር አሁን ምን መሰላችሁ? በአሉባልታና በመሰለኝ በደሳለኝ አንዳንድ መረጃዎች ወደ ኡስማን ያደረሳችሁ ባለቤቷ ዮኒ በዚህ ጉዳይ ተሳታፊ ነው። የሚገርም ዮኒ ይቅርታ አድርግልኝና በዚህ አጋጣሚ ሊሆን ልንገር እሱ ነው። ዮኒ አንድ ነገር ልንገር፣ አንዴ ይቅርታ ዮኒ ግልጽ መጣላችሁ አይደለ? አንዴ ይቅርታ ዮኒ አንዴ ላውራ እዚህ ጋር አንዴ ትጠይቂያለሽ እናትዬ። አንዴ ዮኒ እኔ ልጠይቁ አይደለም አንድ ልናገር ኡስማን አንድ ደቂቃ ታወራለሽ እናትዬ፣ አንድ ደቂቃ ታወራለሽ። ወንድሜ ምን አለ መሰለኝ ዮኒ እኔ ሱሱን እጅግ በጣም ማቃት እህቴ ነች። ከዚህ በፊት በሳውዲ አረቢያ ቤት ሆነን ስታወራ አውቃለሁ። በጣም ሱሱ እየገደልካት ተበድያለሁ። እኔ ደግሞ ከምንም በላይ እንትን ኢሞሽናል ያደረገኝ ካንተ ጋር ትውውቅ እንዳላት በአንተ ቤት ውስጥ ስለኔና ስለሷ እንደዚህ ሲወራ በተለይ ሰርገኝ ፎቶ ሳያው አመመኝ። እንደ ወንድ ልጅ ሆነ ይቅርታ አድርግልኝ አንዴ ላውራ አንድህና ይቅርታ። ለዛም እኮ እኛ ፍትህ ነው የምንጠይቀው። አሁን ሱሱ ያለችበትን ደረጃ አይተን ኢትዮጵያ ላይ ማድረግ ያለብንም የተለያዩ ሀገሮች ላይ ማድረግ ያለብንም ነገር ካለ ርብርብ እንድናደርግ ነው ከህዝቡ ጋር። ሁለተኛ ነገር ደግሞ እኔ የሆነች የተቆረጠ ቪዲዮ መታለኛለች። ወደ ፀጉር ቤት ስትሄድ ያቺ እንትና ጋር ፀጉር ቤት ስትሄድ ማለት ነውና የተለያዩ ወዘተ ቪዲዮዎች አሉ። እንዴ ብዬ መናገር አልፈልግም። እነዛ ሲመጡልኝ እስቲ ባልየውንም ሼር አድርጉና ጥሩልን፣ ያለውን ነገር ያስረዳ ነው። ኢዚ ነው። እኛ አሁን እዚህ ጋር እየጠየቀን ያለው ፍትህ ነው። አንተ እንደተረዳውም ከሆነ በኔ ቦታ ብትሆን ኡስማን በኔ ቦታ ብትሆን ገነት ጋር መሄድ ይቅርታ ለሷ ብዬ ምንም ማድረግ እንችላለን። ምክንያቱም የነበረችበትን ሁኔታ ከኔ ውጭ ማንም ያውቅ የለም፣ ማንም ያያት የለም። ነግሬያታለሁ እስር ቤት እያለች ለይቅርታ እንደሄድኩኝ። ምክንያቱም እሷ ተበዳይ ናት። ገባህ አይደለ? ያለ ሐቋ ነው እንደዚህ የሆነችው። ይሄ ህመም ትንሽ ሳታገግም አሁን እንደዚህ አይነት ነገር ሲነሳ ኡስማን ከምንም ነገር ወንድሜ ስለመጣ በጣም እናመሰግናለን። እኔም እሷ ታገኛለች ሰምተህ ሊሆን ይችላል። እንደዚህ አይነት ሰው አይደለሁም። በሐቅ ነገር ነው ስለማውቅህም ነው እንጂ ገብቼ እንደዚህ አስተያየት የሰጠሁት። ብዙ ሰው ይሄ በአሉ ለምን አሳልፎ የሰጣት የራሷ ስለሆነ ቅርብ የሚባሉ ሰዎች ስለሆኑ ይህንን ነገር ማስካድና ወደ እኔ ባሏ ላይ መለጠፍ ነው የፈለጉት። በቃ አሁንም ለልጁ አደጋ እንዳይሆን ልጁ ይውጣ። እናመሰግናለን። ውጣ። እኛ በስልክ እናወራለን። አሁን ወደ ሶሪ በጣም ይቅርታ ነው ወንድማ፣ ቤተሰብ ነን እኮ እኛ ቤተሰብ መጥራት አለበት። ለዛ ነው መጥራት ስላለበት ነው። እዚህ ጋር አሁን እዚህ ጋር ሁሉም ህዝብ አምኖ ጠርቶበት ተደማምዶበታል። አሁን እዚህ ጋር ውጣ የምትሉት ቅድም መታችሁ ብዙ ነገር ስታወሩ የነበራችሁ ሰዎች ናችሁ። ጋህቦች እሱ አሁን ገባችሁ። እንደውም ተጎጂ ነው፣ ራሱ ቪክቲም ነው ሰውየው። ከንግግሩ ማዳመጥ እንደቻላችሁት ሰውየው እንኳን አብሮ ተባብሮ ከጠላቶቹ ጋር ባለቤቱና እንትን ሊል እሱ ራሱ ቪክቲም ነው። ከዛ ቤት ስለዚህ ጋይሶች ሼር ኮፒ ሊንክ እያደረጋችሁ የእንትና መቅረብ አለባት። እዚህ ላይ ሳባ ገነት መምጣት አለባት። ለገነት ሁላችሁ ዋትስአፕ ላይ አንድ ላኩልና ገነት እንድትመጣ ሼር ኮፒ ሊንክ አድርጉ። ቤት ጋይሶች አንድ ደቂቃ ትመጣለች እየሮጠች እዚህ ጋር ያላችሁ 1500 ሰዎች አላችሁ ጋይስ። ቤቱን ፎሎ አድርጉ፣ ሼር ኮፒ ሊንክ አድርጉ። ቤታችን በአረብ ሀገር ላይ የሚበደሉ ሴቶች አሊያም በኢትዮጵያ ላይ ቁጭ ብላ የምትበደልን እናት ፍትህ ምን ጠይቅ ነው። እርሶ ቢሆኑ ምን ያደርጋሉ? ሚዲያችንን በወንድማችን ሳላና በወንድማችን አውራሪስ የሚመራ ሲሆን እርዳታውን ከጎና በአክብሮት እንገልጻለን። ስለዚህ ወደ ቀጥታ ስርጭታችን እንሄዳለን።